በሰሪው እጅ ላይ ሸክላው ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው ይላል። አሁን እግዚአብሔር መናገር ጀመረ። ኤርምያስ ይህንን ካየ በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እኔ ከሸክላ ሰሪ አንሳለሁን? እነሆ ጭቃው በሸክላ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ አለ። በሰሪው እጅ ያለን ሸክላዎች ነን። ብንበላሽ እንኳን አንተ ስራን፣ በዚያው ተሰብረን እንዳንቀር አንተ ጠግነን። ጭቃው አልተጣለም። ቢበላሽም ትልቁ ነጥብ ይሄ ነው፣ አልተጣለም። የተመሰቃቀለ የህይወት ጎዳና ላይ ነው ያለነው ብዙዎቻችን። ጥያቄ የሌለው እዚህ ገዳም ለምን ይመጣል? ጥያቄ ያለን ሁላችንም። ህፃናት ምናልባት ወላጆቻቸውን ተከትለው ይመጡ ይሆናል፣ ግን በእነሱ ህይወት ውስጥ እንኳን የወላጅ ጥያቄ አለ። ስለዚህ እዚህ ውስጥ ጥያቄ የሌለ የለም። ጡት የሚጠባ ህፃን እንኳን እሱ ባይጠይቅ ወላጆቹ የሚጠይቁለት ጥያቄ አለ። አሳድግልኝ ልጄን የሚል ጥያቄ አለ። በአጎልምስልኝ፣ ትልቅ አድርግልኝ፣ በጥበብና በሞገስ በአንተ ቤት ይደግልኝ የሚል ጥያቄ ስላለ ህፃናት እዚህ መጥተው ይጫወታሉ። ምክንያቱም ጥያቄ ስላለ። ስለዚህ ሁሉም በሰሪው እጅ ላይ ነው ያለው። በማን እጅ ላይ ነው ያለው ነው ወገኖች? በእግዚአብሔር እጅ ነው። ነገር ግን እንበላሻለን። በእግዚአብሔር እጅ ያለ ሸክላ እንዴት ይበላሻል ቢባል በማይተብ ውስጥ ያለ ክርስቲያን እንዴት ያጠፋል እንደማለት ነው። እኛ በእግዚአብሔር እጅ ነን ማለት ሃይማኖተኞች ነን፣ ባለማይተቦች ነን። የ40ና የ80 ቀን ልጅነት ሀብተ ወልድና ስመ ክርስትና ተሰጥቶናል። በአንገታችን ማይተብ አስረናል፣ ግን ተበላሽተናል። ማይተባችንን አልበጠስንም፣ ግን ከማይተብ ውጭ መኖር ጀምረናል። በእግዚአብሔር ቤተ መቅደስ ውስጥ የማይገባ ስራ እንሰራለን። ሁላችንም በየደረጃው ወድቀናል። ሰባኪያኑ የምንሰብከውን ስብከት አንኖርም። እኛም ሸክላዎች ነን፣ ተበላሽተናል። የመምህርነት ደረጃ የለንም፣ ግን ካላስተማርን እንላለን። ዘማሪያኑም ጥሩ ድምፅ አለን እንጂ ጥሩ ህይወት የለንም። በሰሪው እጅ ያለን ሸክላዎች ነን፣ ተበላሽተናል። ምዕመናኑም 7 ዘር 8 ዘር እየቆጠርን የቄስ ዘር ነን እንላለን፣ ግን ከቃልቻ ቤት አንወጣም። ስለዚህ ማይተባችንን አልበጠስንም፣ ግን የወደቅነው ሌላ ቦታ ነው። ከወዴት እንደወደቅ አስብ ይላል መጽሐፍ። ስለዚህ በሰሪው እጅ ያለን ሸክላዎች ነን። ማይተብ አስረን የማይገባ ቦታ ላይ እንገኛለን። የመዝሙር ስፍራ ላይ ሲፈልጉን ዳንኪራ ውስጥ ነን። ምርቃቱ ጋር ስንፈለግ እርግማን ውስጥ ነን። ስጦታ ጋር ስንፈለግ ቀሚዎች ነን። መስማት በሚገባን ቦታ ላይ ለፍላፊዎች ነን። ሰዎችን መደገፍ በሚገባን ስፍራ ላይ ቃይ ነን። መንከባከብ በሚገባን ቦታ ላይ ገፊዎች ነን። አንድ እርምጃ ከፍ ካል ከታች ያለውን እንረግጣለን። እኛ የተበላሸን ሸክላዎች ነን። እግዚአብሔር ግን ታጋሽ አባት ስለሆነ አልጣለንም። በእጁ ላይ ያለን በሰሪው እጅ ያለው ሸክላ አልተጣለም። እግዚአብሔር ሕዝቡን አይጥልም። ስሙ የተመሰገነ ይሁን። እግዚአብሔር ሰሪያችን ነው የሚል ነው የትምህርታችን ርዕስ። ማን ነው ሰሪያችን? የፈጠረን ማን ነው? ካለመኖር ወደ መኖር ያመጣን ማን ነው? በራሱ አስፈቅዶ የተፈጠረ አለ። ስለዚህ አሁንም በምድር ላይ በጥሩ ሁኔታ ለሱ በሚስማማና መንግስቱን ልንወርስ በምንችልበት መንገድ ሊሰራን የሚችል ማን ብቻ ነው? እግዚአብሔር። ለጥቅማችን የሚሰራን ማን ነው? ለጽድቃችን የሚሰራን ማን ነው? ጮክ በሉ። ከኛ በላይ ለኛ የሚያስብ ማን ነው? ስለዚህ በሁለንተናችን ውስጥ ማን ነው መሪያችን? ስሙ ለዘላለም የተመሰገነ ይሁን። የአባቶቻችን አምላክ እግዚአብሔር። ብዙ ጊዜ ሰዎች እነሱ አቅደው ነው እግዚአብሔር ጋር የሚመጡት። ፍቅርም ቢሆን መጀመሪያ እኛ አይናችን ያረፈባትን ወይንም አይናችሁ ያረፈበትን፣ ሴቶቹ ወንዶቹ ደግሞ አይናችሁ ያረፈባትን ከመረጣችሁ በኋላ ከወደዳችሁ በኋላ ስሜታችሁ እዛ ላይ ካረፈ በኋላ ነው እግዚአብሔር ልታስፈቅዱ የምትመጡት። ያ ግን እኛ የመረጥነው ምርጫ ትክክል ላይሆን ይችላል። እኛ ግን በፍጹም ይሄ ካልሆነ ብለን እንሟገታለን። ያ የመረጥነው ምርጫ የሚያጠፋን ከሆነ ግን እግዚአብሔር ይሰጠናል እንዴ? ስለዚህ የኛ ድካም እኛ የምንፈልገው እንዲሰጠን ነው። እግዚአብሔር በጣም ቸር ነው ስንል መከልከሉ ራሱ ቸርነት ነው። እግዚአብሔር ቸር ስለሆነ አይሰጠንም። የማይጠቅመንን አይሰጠንም። የሚጎዳንን አይሰጠንም። የሚያጠፋንን አይሰጠንም። የሚሰብረንን አይሰጠንም። ጭራሹኑ በስሙ እንድንጠራ የማያደርገንን ነገር አይሰጠንም እግዚአብሔር። ስለዚህ እግዚአብሔር ሰጪ ነው ማለት ነው። እግዚአብሔር ይሰጣል ማለት መከልከሉም ስጦታው ነው። ሞት ለምነነው አይሰጠንም። ብዙ ጊዜ ተማረን ሞትን ለምነን እናውቃለን። አልሰማንም እግዚአብሔር። ስለዚህ ስላልሰማን ተመስገን እንለዋለን።
እንዴ ምን አንቀሽቅሾኝ ነው? እንደው ያንን እኮ ለምኛው ነበር እግዚአብሔር። ሰው የአፉን ፍሬ ይበላል ይላሉ አባቶቻችን አይደለ? ታዲያ የከንፈራችንን ፍሬ እንመገባለን ማለት በጥልቀት እግዚአብሔር ፍላጎታችንን ብቻ ሳይሆን የሚበጀን መሆኑን ከመረመረ በኋላ ነው የሚሰጠን። ማይምረክ ሁሉ ነው ሁሉን አዋቂ አምላክ። ስለዚህ የሚሰጠን ለኛ የሚያስፈልገንን ነገር ነው። ከኛ በላይ ለኛ የሚያስብልን እግዚአብሔር ታማኝ ነውና፣ ስለዚህ እኛ የምንኖረው አሁን የደረስንበት ደረጃም ወደፊት የምንሆነው እግዚአብሔር በሚቀርጽበት መንገድ ነው። ስለዚህ እኛ የእግዚአብሔር የእጁ ምኖች ነን ማለት ነው፣ የእጁ ስራዎች ነን። እናም የትምህርታችን ጥቅስ ኢሳይያስ 64 ቁጥር 8 ላይ ያለ ይሆናል። ኢሳይያስ አቤቱ አንተ አባታችን ነህ ይላል። እኛ ጭቃ ነን፣ አንተ ሰሪያችን ነህ፣ እኛ ሁላችንም የእጅህ ስራ ነን። እግዚአብሔር ያልሰራው ማን አለ እዚህ ውስጥ? ገና እየተሰራ ያልሆነ ደግሞ ማን አለ? እግዚአብሔር መጀመሪያ ሰው አድርጎ ሰርቶናል። ከዛ ቅዱስና የተመረጥን ዕቃዎች አድርጎ እንደገና ይሰራናል። ስሙን የምንሸከም ዕቃዎች አድርጎ ይሰራናል። በስሙ መከራን የምንቀበል ንጹሐን ሰማዕታት አድርጎ ይሰራናል። በምስጋና ብቻ የምንኖር ምድራውያን መላእክት አድርጎ እግዚአብሔር ይሰራናል። መከራን የምንታገስና በፍጹም ትዕግስት የእግዚአብሔርን ቸርነት የምንጠባበቅ ኢዮብ አድርጎ እግዚአብሔር ይሰራናል። ከዝሙት ዓለም አውጥቶ መግደላዊት ማርያምን አድርጎ እግዚአብሔር እንደገና ይሰራናል። ከወንብድናው ዓለም ያወጣውን ጳውሎስን አድርጎ ይሰራናል። ከክህደት እሳት መሞቅ አውጥቶ ሰማዕትነትን ራሱ የሚጠይቅ ጴጥሮስ አድርጎ እግዚአብሔር ይሰራናል። ከእናታችን ማይፀን ጀምሮ ምስጋና እየሰማን የወጣንበትን መንገድ ስንስት እንደገና ኮርኩሞ መልሶ እግዚአብሔር ይሰራናል። ክብርና ምስጋና ለስሙ ይሁን። ስለዚህ አሁንም እዚህ የመጣ ነው ማን እንዲሰራን ነው ወገኖቼ? እኛ በቀረጽ ነው ሳይሆን ማን በወደደው ይስራን። ኩሎ ዘፈቀደ ገብረ እግዚአብሔር ይላል መጽሐፍ። እግዚአብሔር የወደደውን አደረገ። በሰማይኒ ወበምድርኒ በባሕርኒ ወበኩሉ ቀላያት። በሰማይና በምድር በባህርና በጥልቆቹ እግዚአብሔር የወደደውን አደረገ። በሰማይ ሲል በመላእክቱ ዓለም፣ በሰማይ ሲል በማይቋረጠው ምስጋና በሚፈስበት በመንግሥተ ሰማያት በጽርሐ አርያም፣ በሰማይ ሲል በኢዮር በራማ በኤረር በሰማይ ውዱድ፣ በሰማይ ሲል በመንበረ ጸባዖት በኢየሩሳሌም ሰማያዊት እግዚአብሔር የወደደውን አደረገ። በምድር ሲል በሰው ልጆች ሕይወት ውስጥ በአዝርዕት ላይ በእንስሳት ላይ በባህርና በጥልቆቹ ሲል በአሳት ላይ በአዕዋፋት ላይ በባህር በአሳተ ባሕር እግዚአብሔር ሰራ፣ የወደደውን አደረገ። እነዚህ ሁሉ የእግዚአብሔር የእጆቹ ስራዎች ናቸው። እነዚህ ሁሉ እግዚአብሔርን ያመሰግኑታል። በፍጥረት ታሪክ ውስጥ እግዚአብሔርን የማያመሰግነው የለም። በቤተ ክርስቲያናችን ሁሉ የምንዘምረው መዝሙር አለ። ሰንበትን ያከብረዋታል እነማን? ፍጥረታት በሙሉ አሳዎችና አንበሪዎችም ያከብሯታል። አምላክ እንዳረፈባት እግዚአብሔርን ያመሰግናሉ ነው። በጥልቁ በባህር ውስጥ ያሉት ሁሉ ለበጉ ምስጋና ይሁን ይበሉ ይላል። ለስሙ ምስጋና ይሁን። የማያመሰግነው ፍጥረት የለማ። ራዕየ ዮሐንስ ምዕራፍ 5 አሁን የዘመርነውን መዝሙር ታገኙታላችሁ። ስለዚህ ፍጥረታት ሁሉ ማንን ተስፋ ያደርጋሉ? እግዚአብሔርን። እነሱ ስለተፈጠሩ ያመሰግኑታል። ተራሮች ያመሰግኑታል። ድንጋዮች ያመስግነውታል። እግዚአብሔርን የማያከብረው የለም። ሰው ግን ለዘላለማዊ ክብሩ ያመሰግነዋል፣ ተስፋ ያደርገዋል። አይነ ኩሉ ነፍስ ይሴፎክ ያክል፣ የሁሉ አይን አንተን ተስፋ ያደርጋል ይላል መዝሙረኛው ዳዊት። አንተ ትሁቦሙ ሲሳዮሙ በጊዜው ይላል። አንተ በጊዜው ምግባቸውን ትሰጣቸዋለህ። ከእግዚአብሔር የማይቀበል ማንም የለም። ስለዚህ እግዚአብሔር የሁሉ ተስፋ፣ የሁሉ ኃይል፣ የሁሉ ክብር፣ የሁሉ ሞገስ፣ የሁሉ ሰሪ፣ የሁሉ ቀራጺ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እኛ የእግዚአብሔር የእጁ ስራዎች ነን ነው መልእክቱ። ሰሪያችን ነህ አለ ኢሳይያስ። እንዳንጠፋ አስተካክለን፣ አንተ ነህ ሰሪያችን። ቅረጸን፣ እንደገና አስተካክለን፣ አበጃጀን ይላል። ለነብዩ ለኤርሚያስ አንድ የሚነግረው ቃል አለ። የሰራዊት ጌታ እግዚአብሔር ትንቢተ ኤርሚያስ ምዕራፍ 18 ላይ እግዚአብሔርም ይላል ወደ ሸክላ ሰሪ ቤት ውረድ አለው ነብዩ ኤርሚያስን። ወደ ሸክላ ሰሪ ቤትም ወረደ። ሸክላ ሰሪው
እየሰራ ነበር። ጭቃው በእጁ ላይ ተበላሸ። በመንኮራኩር እየቀረጸ ጀበና ወይንም ድስት የሆነ ነገር አድርጎ ለመስራት እያሽከረከረው እያለ ብልሽት አለ ሸክላው ጭቃው። ከዚያ በኋላ አልጣለውም። የተበላሸውን ሸክላ እንደገና መልሶ ቀረጸውና ይላል ሸክላ ሰሪው እንደወደደ አድርጎ እንደገና ሰራው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህ አለው ይላል፣ ተነስተህም ወደ ሸክላ ሰሪ ቤት ሂድ፣ ወደ ሸክላ ሰሪ ቤት ውረድ፣ በዚያም ቃሌን አሰማሃለሁ። እነሆ ወደ ሸክላ ሰሪው ቤትም ወረድኩኝ ይላል ነብዩ ኤርምያስ። ወደ ሸክላ ሰሪው ቤት ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃም ይሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ጭቃው ጀበና አርጎት ነበር፣ ተበላሸ። ድስት አርጎት ነበር፣ ተበላሸ። ምጣድ አርጎ ሰርቶት ነበር፣ እንደሚፈልገው አልሆነም፣ ተበላሸ ይላል። በሰሪው እጅ ላይ ሸክላው ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው ይላል። አሁን እግዚአብሔር መናገር ጀመረ። ኤርምያስ ይህንን ካየ በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እኔ ከሸክላ ሰሪ አንሳለሁን? እነሆ ጭቃው በሸክላ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ ሸክላዎች ነን። ሰው ማለት አፈር ነው። መዝሙረኛው ዳዊት ተዘከር እግዚኦ ከመ መሬት ንሕነ፣ አቤቱ እኛ መሬት አፈር እንደሆንን አስብ ይላል። እኛ ሸክላዎች ነን። ግን በማን እጅ ያለን ሸክላዎች ነን? በእኔ እጅ ያላችሁ ሸክላዎች ናችሁ። ኢሳይያስ አንተ ሰሪያችን ነህ። በሰሪው እጅ ያለን ሸክላዎች ነን። ብንበላሽ እንኳን አንተ ስራን፣ በዚያው ተሰብረን እንዳንቀር አንተ ጠግነን። እኛ ጭቃ ነን፣ ሰሪያችን ነህ። እኛ ሁላችን የእጅ ስራዎች ነን አለ ኢሳይያስ 64 ቁጥር 8። ኤርምያስ ደግሞ ወደ ሸክላ ሰሪው ቤት እግዚአብሔር ወሰደኝ፣ ሸክላው ሲበላሽ አየሁት። ኢሳይያስ አንተ ሰሪያችን ነህ፣ ብንበላሽ እንኳን ታስተካክለናለህ አለ። ኤርምያስ ደግሞ ሸክላ ሰሪውን ሲያስተካክል አየውና ከዚህ በኋላ እኔ እንደዚህ አድርጌ እሰራቸዋለሁ፣ ብትወድቁ አነሳቸዋለሁ፣ ብትሰበሩ እጠግናቸዋለሁ፣ ብትታመሙ እፈውሳቸዋለሁ፣ ብታጠፉ አርማቸዋለሁ፣ መንገድ ብትስቱ መንገዳችሁን አቀናለሁ። እኔ ብቆነጥጣችሁ እንጂ አላጠፋችሁም፣ ለልጆቼ በትርን እንጂ ሰይፍን አልመዝም። እናንተ ሸክላ ናችሁ፣ ወደ መሬት አልጥላችሁም፣ ብትበላሹም እንደገና ሰራቸዋለሁ ይላል የሰራዊት ጌታ እግዚአብሔር። ክብርና ምስጋና ለስሙ ይሁን። ሸክላ ሰሪው ሸክላውን እንደነበረ መልሶ ሰራው። ጭቃው አልተጣለም፣ ቢበላሽም ትልቁ ነጥብ ይሄ ነው፣ አልተጣለም። የተመሰቃቀለ የህይወት ጎዳና ላይ ነው ያለነው ብዙዎቻችን። ጥያቄ የሌለው እዚህ ገዳም ለምን ይመጣል? ጥያቄ ያለን ሁላችንም። ህፃናት ምናልባት ወላጆቻቸውን ተከትለው ይመጡ ይሆናል፣ ግን በእነሱ ህይወት ውስጥ እንኳን የወላጅ ጥያቄ አለ። ስለዚህ እዚህ ውስጥ ጥያቄ የሌለው የለም። ጡት የሚጠባ ህፃን እንኳን እሱ ባይጠይቅ ወላጆቹ የሚጠይቁለት ጥያቄ አለ። አሳድግልኝ ልጄን የሚል ጥያቄ አለ። በአጎልምስልኝ፣ ትልቅ አድርግልኝ፣ በጥበብና በሞገስ በአንተ ቤት ይደግልኝ የሚል ጥያቄ ስላለ ህፃናት እዚህ መጥተው ይጫወታሉ። ምክንያቱም ጥያቄ ስላለ። ስለዚህ ሁሉም በሰሪው እጅ ላይ ነው ያለው። በማን እጅ ላይ ነው ያለው ነው ወገኖች? በእግዚአብሔር እጅ ነው። ነገር ግን እንበላሻለን። በእግዚአብሔር እጅ ያለ ሸክላ እንዴት ይበላሻል ቢባል በማይተብ ውስጥ ያለ ክርስቲያን እንዴት ያጠፋል እንደማለት ነው። እኛ በእግዚአብሔር እጅ ነን ማለት ሃይማኖተኞች ነን፣ ባለማይተቦች ነን። የ40ና የ80 ቀን ልጅነት ሀብተ ወልድና ስመ ክርስትና ተሰጥቶናል። በአንገታችን ማይተብ አስረናል፣ ግን ተበላሽተናል። ማይተባችንን አልበጠስንም፣ ግን ከማይተብ ውጭ መኖር ጀምረናል። በእግዚአብሔር ቤተ መቅደስ ውስጥ የማይገባ ስራ እንሰራለን። ሁላችንም በየደረጃው ወድቀናል። ሰባኪያኑ የምንሰብከውን ስብከት አንኖርም።
እኛም ሸክላዎች ነን፣ ተበላሽተናል። የመምህርነት ደረጃ የለንም፣ ግን ካላስተማርን እንላለን። ዘማሪያኑም ጥሩ ድምፅ አለን እንጂ ጥሩ ህይወት የለንም። በሰሪው እጅ ያለን ሸክላዎች ነን፣ ተበላሽተናል። ምዕመናኑም 7 ዘር 8 ዘር እየቆጠርን የቄስ ዘር ነን እንላለን፣ ግን ከቃልቻ ቤት አንወጣም። ስለዚህ ማይተባችንን አልበጠስንም፣ ግን የወደቅነው ሌላ ቦታ ነው። ከወዴት እንደወደቅ አስብ ይላል መጽሐፍ። ስለዚህ በሰሪው እጅ ያለን ሸክላዎች ነን። ማይተብ አስረን የማይገባ ቦታ ላይ እንገኛለን። የመዝሙር ስፍራ ላይ ሲፈልጉን ዳንኪራ ውስጥ ነን። ምርቃቱ ጋር ስንፈለግ እርግማን ውስጥ ነን። ስጦታ ጋር ስንፈለግ ቀሚዎች ነን። መስማት በሚገባን ቦታ ላይ ለፍላፊዎች ነን። ሰዎችን መደገፍ በሚገባን ስፍራ ላይ ቃይ ነን። መንከባከብ በሚገባን ቦታ ላይ ገፊዎች ነን። አንድ እርምጃ ከፍ ካል ከታች ያለውን እንረግጣለን። እኛ የተበላሸን ሸክላዎች ነን። እግዚአብሔር ግን ታጋሽ አባት ስለሆነ አልጣለንም። በእጁ ላይ ያለን በሰሪው እጅ ያለው ሸክላ አልተጣለም። እግዚአብሔር ሕዝቡን አይጥልም። ስሙ የተመሰገነ ይሁን። በመጽሐፍ ቅዱስ ሲሆን እግዚአብሔር ዘንግቶኛል አለች ይላል። በእውኑ ሴት የወለደችውን ትረሳለች ይላል መጽሐፍ። ጽዮን ያረሳሽም እሷ ትረሳ ይሆናል። አንሰይ ረሳኪ፣ እኔ ግን አረሳሽም። በእጆቼ መዳፍ የቀረጽኩሽ ለምን እረሳሻለሁ? እኛ አፈር ሸክላዎች ነን፣ ግን እጁ ላይ ነን። በእጆቼ መዳፍ ቀርጫቸዋለሁ፣ አልጥላችሁም ብትበላሹም አለ። የቸርነት አምላክ ስሙ የተመሰገነ ይሁን። ብዙ ጥያቄዎች ይኖሩናል። ብዙ ጸሎቶች አሉን። እቤት ያስቀመጥነው መከራ አለ። ያ በሰሪው እጅ ላይ የተበላሸ ህይወታችን የፈጠረ የተዛነፈ ሸክላ ነው። እንደገና ስራኝ በሉት። እግዚአብሔር ሁላችንንም ይስራን ወገኖች። ስለዚህ ምስቅልቅል ህይወታችን ሰሪያችንን እንዲጸየፈን አላደረገውም። አሁን የጠቀስኳቸው ኃጢአቶች ሁሉ አሉብን፣ ግን አልጣልንም። በእግዚአብሔር እጅ ላይ ነን። ቆሽሸናል። ድንግልና በሚወደው አምላክ ውስጥ እጅ ላይ እኛ ዘማዎች ነን። ፍጹም ደግና ሩሩ በሆነው አምላክ እጅ ላይ እኛ ጨካኞችና ክፉዎች ነን። ፍጹም ትሁት በሆነው እግዚአብሔር እጅ ላይ እኛ ትዕቢተኞችና ተንኮለኞች ነን። ሩሩ በሆነው እግዚአብሔር እጅ ላይ እኛ ጨካኞች ነን። ምናችን እግዚአብሔርን ይገልጠዋል? የተበላሹ ሸክላዎች ነን። እኔ ግን አልጥላችሁም፣ በእጆቼ መዳፍ እንደገና ሰራችኋለሁ። ሸክላ ሰሪው ሸክላውን ተበላሸ ብሎ አልጣለውም። እኔ ፈጥሬያችኋለሁ፣ እጥላችኋለሁ። ሴት እንኳ የወለደችውን ትረሳ ይሆናል አልፎ አልፎ፣ እኔ ግን አልረሳችሁም። ክብርና ምስጋና ለስሙ ይሁን። በሰሪው እጅ ያለ ሸክላ ሰሪያችን አይጸየፈንም። እግዚአብሔር ወደ እርሱ የመጣውን አይገፋውም። እውነት ነው፣ ተበላሽተናል። ወደ መቅደሱ ሊያስገባ የሚችል ቅድስና የለንም፣ ግን ሰሪያችን አይጥለንም። እጁ ላይ ነህ። ላለመውደቅ ራስህን ጠብቅ። እዚህ የመጣነው ራሳችንን ለመጠበቅ ነው። ለምን መጣን? እግዚአብሔር ቤት እግራችንን ለመጠበቅ አይደል? ከብልሽት ለመጠበቅ፣ ከኃጢአት ለመጠበቅ፣ ከጎጠኝነት ለመጠበቅ፣ ከሴረኝነት ለመጠበቅ፣ ከተንኮል ለመጠበቅ፣ ከሴራና ከክፋት ለመጠበቅ የተበላሹ ሸክላዎች ነና። ስራኝ እግዚአብሔር ወይ እኔ ተበላሽቻለሁ ለማለት ነው የመጣ ነው። ስለዚህ ቦታ መካነ ንስሐ ይሆነና የምንለወጥበት፣ ዘማዊው ድንግል የሚሆንበት፣ ቀማኛው መጽዋች የሚሆንበት፣ ደንቆሮው የሚሰማበት፣ ድዳው የሚናገርበት፣ በስጋ ብቻ ሳይሆን በነፍስም ሁላችን የምንፈወስበት ጌታ ሆይ እንደገና ስራኝ በሉት። እንደገና ቅረጸኝ። እኔ የሚገባ ቦታ ላይ አልቆምኩም። በአንተ አምሳል ተፈጥሬያለሁ። አንተን የሚገልጥ ምንም ህይወት የለኝም። ገጽታዬን አሳምረው በሉት። እንደገና ገንባኝ። ሸክላ ሰሪው እንደሰራው ነው። በሰሪው እጅ ያለ ሸክላ አይጥልም። እግዚአብሔር ህዝቡን እግዚአብሔር ኃጢአተኛውን አይጥለው፣ አይተወውም፣ አይጸየፍም። ለዘመጻሐቤ ይሰደደው ወያውጽእ አፋ፣ ወደ እኔ የመጣውን ከቶ ወደ ውጭ አላወጣውም። እግዚአብሔር ተመለስ ያለው ኃጢአተኛ የለም። መታችኋል እኮ እግዚአብሔር ቤት። ታዲያ እግሮቻችን በአደባባዩ በውቀት ብለው ይቆሙ። ደስ ብሎን መተናል። ታቦት ወጥቶ እልል ብለን ልንመለስ ብቻ ወይስ እኛም የወጣው ታቦት የሚሰጠውን በረከት ተቀብለን ተቀርጸን ልንመለስ? ሰው ከተማ ያለ ሰው ስንቀላቀለው በነበረ ባህሪያችን ካገኘን ቱሪስቶች ነን እንጂ ተሳላሚዎች አይደለንም። ክርስቲያኖች የእግዚአብሔርን መቅደስ ጎብኚዎች አይደለንም። አንዳንድ ክርስቲያኖች ላሊበላ ሄጄ ጎብኝቻለሁ ይላሉ። ኧረ አይባልም። ተሳልም ያለው አይደል? አስቀድሻለሁ፣
ቆርቤያለሁ፣ ስጋው ደግሞ ተቀብያለሁ። ቤቴ ነዋ። የአባቴን ቤት ማን ነው የሚያስጎበኘኝ? እኔ ግን የአባቴ ቤት ውስጥ እንግዳ ሆኛለሁ። በአባቴ ቤት መጻተኛ ሆኛለሁ። በኃጢአቴ ምክንያት የተበላሸው ሸክላ እኔ ነኝ። የተጣመመ ስሪት ውስጥ ወድቄያለሁ። ሰሪዬ አልተሳሳተም፣ እኔ የተበላሸው እንጂ። ሰው ሁሉ ሲፈጠር ንጹህ ነው። ኃጢአት አቆሸሸው፣ ዓለሙ አቆሸሸው። ልጆች ንጹሃን ናቸው አይደል? እኛም በእግዚአብሔር እጅ ስንሆን ንጹሃን ነን። ከፍ ስንል ተዛነፍን። ሰው እኮ ህይወቱ እንደዚህ ነው። ሰው የጠዋት ፀሐይን ይመስላል። ልጅ ሲሆን፣ ሕፃን ሲሆን፣ ጻድቅ ሲሆን፣ ንጹህ ሲሆን። የመጀመሪያ ልጅነት እንቡጥ እንቦቆቅላ የሆነ ሕፃን ናልን ይባላል እኮ አይደል? ጎረምሳ ሲሆን ግን መጣብን፣ ማንንም አይሰማማ። ፍሬን እንደበጠሰ መኪና ከዚህም ከዛም ይጋጫል። ጉርምስና ክፉ ነው። ጠራራ ፀሐይ ይባላል። የጠዋቱ ያ ደስ የሚለው ልጅ የጠዋቷን ፀሐይ ደስ ብሎን እንደምንሞቀው የምንወደው ልጅ 6 ሰዓት ላይ ሲሆን በጥላን ከልላታለን ፀሐይዋን። ልጁም ገና ሲታይ መጣብን ይባላል። እሽኮኮ አድርገን ያሳደግነው ልጅ ሰፈር ረባሽ ይሆናል። የተሰጣ ልብስ ሮጠን እናስገባለን፣ ሌባ ይሆንና። ልጆቻችንን እንሰበስባለን፣ ምክንያቱም በመንገድ ላይ ያገኘውን እየነደፈ የሚያልፍ መርዘኛ ይሆንና። ጠራራ ፀሐይ፣ ወጣትነት፣ የእሳትነት ዘመን፣ ጠዋት መዝሙር፣ ከሰዓት ጭፈራ፣ ማታ ዳንኪራ፣ እንደገና ሌሊት ማህሌት፣ ቀላቅሎ የመኖር ህይወት በሰሪው እጅ የተበላሸ ሸክላው ተበላሸ። እጁ ላይ ሲያየው ወይ ጀበና አይደለም ወይ ድስት አይደለም። በአንድ ጎኑ እንደ ድስት በአንድ ጎኑ እንደ ጀበና ሆኗል። ምን ይበለው? ድስት እንዳይለው ጀበና ነው በአንድ ጎን፣ ጀበና እንዳይለው ድስት ነው። ተበላሽቷል። እንደገና ቀጠቅጠው። እግዚአብሔር እንደገና ቀጥቅጦ ይስራን ሁላችንንም። ስለዚህ እንደገና ቦካ አስተካከለው። ልበ ንጹሐ ፍጥር ሊተ እግዚኦ አለ ዳዊት። አቤቱ ንጹህ ልብን ፍጠርልኝ። እንደገና ስራኝ እኮ ነው የቋንቋ ሰው። እንዴት ልብ እንደገና ይፈጠራል? በቅንነት የመታደስ በእግዚአብሔር እጅ የመሰራት ኃጢአትን የመተው በቅድስና የመገንባት አይጥለንም እግዚአብሔር። አንሰ ይረሳኪ እኔ አረሳሽም ኢየሩሳሌም ሆይ ወለተ ማርያም አረሳሽም ሲልሽ አንቺን እኮ ነው። ገብረ ማርያም አረሳም ሲል አንተን እኮ ነው። እግዚአብሔር አይጥልም ህዝቡን፣ ወገኖቹን አይጥልም እግዚአብሔር። በስሙ የተጠሩትን አይተውም። ስለዚህ ቆሽሸን እንኳን እጁ ላይ ነው ያለነው። አልተወንም። እንደገና ሊሰራን እግዚአብሔር እየተፈራገጥን አስቸግረናል። ቅርጽ እየሳትን የዓለምን ጸበል ጸዲቅ እየቀመስን በሰይጣን ጽዋ እየተጎነጨናለን። ግማሽ ተቀብተን ግማሽ ተላጭተን፣ በአንድ ጎን መላጣ በአንድ ጎን ጎፈሬ፣ በአንድ ጎን ክርስቲያን በአንድ ጎን ጣዖት አምላኪ፣ በአንድ ጎን ዘፋኝ በአንድ ጎን ዘማሪ፣ በአንድ ጎን ጨፋሪ በአንድ ጎን ማህሌታዊ፣ በአንዱ ጎን ድንግል በአንዱ በኩል ዘማ፣ በአንዱ በኩል ባለማይተብ በሌላ በኩል ፖለቲከኛ፣ በአንደኛው በኩል አስቀዳሽ በሌላው በኩል አስገዳይ፣ ተቀላቅለን ነው የምንኖረው። ስለዚህ የሰከረ ህይወት ነው የምንኖረው። እንደገና ስራኝ። እግዚአብሔር የተመሰቃቀለ ህይወትን መስራት ይችላል። ክብርና ምስጋና ለስሙ ይሁን። ስለዚህ እንደገና ስራኝ በሉት። አሁን ራስን ወደ ካህን የማሳየት ጊዜ ነው። ጌታ ሆይ አንተ አልጣልከኝም፣ አልተውከኝም። ቅድስና በማይለየው መቅደስ አሁንም አለው። በቅዱሱ መቅደስ ሳይገባኝ ቆሜያለሁ። ስራኝ እንደገና። መድኃኔዓለም እንደገና ይስራን ሁላችንን። ስለዚህ ስራኝ በሉት። እግዚአብሔርን መስራት የሚችለውን አምላክ፣ ማነጽ የሚችለውን አምላክ፣ መባረክ የሚችለውን አምላክ፣ ከፍታ ላይ ከፍ ማድረግ የሚችለውን አምላክ ክብርና ምስጋና ለስሙ ይሁን። ቢበላሽም አልወደቀም፣ ጭቃው አልተጣለም። ቢበላሽም እግዚአብሔር ኃጢአተኛውን ይጥለዋል እንዴ? ስለዚህ ቸርነቱን አስበን ንስሐ እንድንገባ ነው። እግዚአብሔር ሰሪያችን ነው። አሁን እንዲያስተካክለን የመጣ ነው። ዓለም ያዛነፈችው ህይወታችን እንዲስተካከል እግዚአብሔር ጋር መጣን። ስለዚህ እግዚአብሔር ያስተካክለናል። ሌላው የምናገኘው መበላሸት ጠፍቶ መቅረት አይደለም ነው። ኃጢአተኛ ቢወድቅ እንኳን ምን ይሆናል? እመኒ ወደቁት ነሳ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርህ ሊተ። ብወድቅ እነሳለሁ፣ በጨለማ ብመላለስ እንኳን ማን ብርሃን ይሆንልኛል? እግዚአብሔር ያበራልኛል። ብዙ ጨለማ ነገሮች ውስጣችን አሉ አይደል? የሰራናቸው ጨለማ ስራዎች፣ ያጠፋናቸው ጨለማ ጥፋቶች፣ ወደ አዘቅት የከተቱን፣ እድገታችንን ያመሰቃቀሉን፣
እርምጃችንን ወደ ልምሾነት የለወጡብን፣ መንፈሳዊ ቁመናችንን ያዛነፉብን ብዙ ፈተናዎች ገጥመውናል። እነዚህን ሁሉ እስከምናልፍ እግዚአብሔር እየጠበቀን ነው። ብንወድቅ እንኳን እንነሳለን። እግዚአብሔር አይጥልም። ክብርና ምስጋና ለስሙ ይሁን። ስለዚህ መልሶ ያስተካክለናል። ሌላው ሰሪያችን ያሸናል። ሸክላ ሰሪው ሸክላውን ምን አደረገው? አሻው እንደገና አይደል? እግዚአብሔር ያሸናል። በፈተና በመከራ እንፈተናለን። ትዕግስት ያስፈልገናል። በሰሪው እጅ ያለ ሸክላ ትዕግስት መታገስ አለበት። ጉድለቶች አሉን እኮ አሁን እግዚአብሔር ላይ አባት ነውና እንነጫነጫለን፣ እናጉረመርማለን። ምን ነው ጌታ ሆይ እዚህ ውስጥ ከተትከኝ የሚል ጥያቄ አለ ውስጣችን። እየታሸን ነው። አይጥለንም፣ ይሰራናል። በበሽታ እየታሸን ነው። የምንወደው ታሞብናል። ምክንያቱም እዚህ ጸበል መተን ደጅ እየጠናን ነው አይደል? እግዚአብሔር እያሸን ነው፣ ያስተካክለናል። መልስ አለው። ስሙ የተመሰገነ ይሁን። በመስጠት ውስጥም ባለመስጠት ውስጥም መልስ አለው። በማድረግም ባለማድረግም መልስ አለው። ከኛ በላይ ለኛ የሚያስብ እርሱ ታማኝ ነዋ። የሚበጀንን የሚያውቅልን እግዚአብሔር ታማኝ ነው። ስለዚህ ያሸናል። ገስጾሰ ገሰጸኒ እግዚአብሔር ወለሞትሰ ባህቱ ይመጣወኒ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ ይሰማል አይደል? ኋላ ያላችሁት ለሞት ግን አሳልፎ አልሰጠኝም። እግዚአብሔር አሳልፎ አይሰጥም። ለሞት አይጥልም። ይታገሳል፣ ይሸከማል። ከዚያ በኋላ ያሻል። በደንብ አሽቶ እንደገና ይሰራል። በመከራ እንታሻለን፣ በፈተና እንታሻለን። ትልቁ ነገር ግን መታገስ ነው። ብፁዕ ብእሲ ዘይትገሣ ለእኪት ነው። በፈተና የሚጸና የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ያዘጋጀውን አክሊል እንደገና ይቀበላል። እግዚአብሔር ይባርካል። እንደገና ይሰጣል። እግዚአብሔር እንደገና ይቀድሳል። እግዚአብሔር እንደገና ያከብራል። እግዚአብሔር እንደገና ታሪክ ይቀይራል። እግዚአብሔር ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ ምክንያቱም አይጥልም፣ አይተውም። እግዚአብሔር ያነሳቸው፣ ያከበራቸው፣ የመራቸው፣ እንደገና የሰራቸው አሉ። አቤቱ መርምረኝ ይላል፣ ልቤንም እወቅ እግዚአብሔር ሆይ። መዝሙረኛው ዳዊት መዝሙር 138 ላይ ቁጥር 23 አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ እግዚአብሔር ሆይ። ይህንን ጸልዩና ገቡ። አቤቱ በሉ እስኪ ሁላችሁም። መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። ክብርና ምስጋና ለስሙ ይሁን። እንደገና ስራኝ ነው። ሰሪ አንተ ነህ፣ ሌላ ሰሪ የለኝም። ከኛ በላይ ለኛ የሚያስብ ማን ብቻ ነው ወገኖቼ? ስለዚህ እግዚአብሔር እንደገና እንዲሰራን የመጣ ነው። ሸክላዎች ነን እኛ እጁ ላይ ያለን። አንተ ሰሪያችን ነህ፣ እኛ ጭቃ ነን አለ ኢሳይያስ። አንተ ነህ የፈጠርከን፣ እኛ ሁላችን የእጆች ስራ ነን። አንተ ደግሞ ሰሪያችን ነህ። ታዲያ አንተ ስሪት ሆነን ተዛንፈን ለምን እንቀራለን? አቤቱ ፊትን ወደኛ መልስ። ዳንኤል 17 ቁጥር 25 ላይ ደግሞ ስለ ኢየሩሳሌም ጥፋት ይናገርና ዳንኤል በነብዩ ምን ይላል? አቤቱ በፈረሰው መቅደስ ላይ እንደገና ፊትህን ስላንተ ስትል ግለጥ። መቅደስ የተባለው የኛ ሰውነት ነው። መፍረስ የተባለው በኃጢአት መውደቅ ነው። ስለዚህ በፈረሰው መቅደስ ላይ ስላንተ ስትል ፊትህን ግለጥ። ዳንኤል 17:25 ስለ ኢየሩሳሌም ነው፣ ስለፈረሰችው። አንድም ስለፈረሰው ስለኔና ስለናንተ ሰውነት እንደገና ስራን በሉት። እግዚአብሔር እንደገና ይስራን። ሁላችንን እግዚአብሔር ይሰራል። ከኛ በላይ ለኛ የሚያስብ እርሱ ነው። ስለ በጎ ፈቃድ ማሰብንም መፈለግንም በእናንተ የሚሰራ እግዚአብሔር ነው ይላል። ስለ በጎ ፈቃድ ማሰብንም መፈለግንም በእናንተ ውስጥ የሚሰራው ማን ነው? እግዚአብሔር ነው። እግዚአብሔር ውስጣችን በመግባት ውስጣችንን በመስራት እንደገና ያስተካክለናል ማንነታችንን። ስለዚህ የመስተካከል ዘመን ይሁን ነው በእኔና በእናንተ ህይወት ውስጥ። ላንለወጥ አንግባ። እዚህ በቃ እዚህ ትላንት የነበርከው ሰው አይደለም፣ ተለውጣል። እዚህ ስትደርስ ወፍጮ ቤት የገባ ሰው ዱቄት ሳይነካው ይወጣል እንዴ? ያለ በረከት እንዳትወጡ፣ ከዚህ ሳትሰሩ እንዳትወጡ። መኪናችሁን ሰርቪስ ታስገባት የለ ጋራጅ፣ ሞባይላችሁን ታስገባት የለ እንደ ስራ ቦታ እንደገና ስትበላሽ
ከዛ እንደነበረችው ነው የምትሰጣችሁ። ቴክኒሻኑ ምን ያረጋታል? ያስተካክላታል። ታዲያ እግዚአብሔር ከአንድ ቴክኒሻን ያንሳል? እኔ ከሸክላ ሰሪ ያንሳለሁ አለ ጌታ። እጄ ላይ ናችሁ እኮ ስራኝ በሉት ልስራችሁ አለ። ስሙ የተመሰገነ ይሁን። አቤቱ ስራኝ በሉት እግዚአብሔር። ብዙ ሰዎች እንዲሰራላቸው ይፈልጋሉ እንዲሰራቸው ሳይሆን፣ በዚህ ምክንያት ሰጪው ትዝ አይላቸውም። ስጦታው ላይ ብቻ ያተኩራሉ። የተሰጣቸውን ይዘው አይኑን ያዩታል። የሰጣቸውን ካሰቡት የበለጠ ይጨምርላቸዋል። እግዚአብሔር ከኛ በላይ የሚያስብ ነው ያልኳችሁ ይሄን ነው። ስለዚህ እኛ ብዙ ጊዜ የምናስበው ስጦታው ላይ ነው። ልጅ ያጣች እናት ልጅ ካገኘች የሰጣትን እግዚአብሔሩን ረሳ ልጁ ላይ ብቻ ፍጥጥ። በድህነት የማቀቀ ሰው እንደምንም ስራው ሰምሮለት ገንዘብ ሲያገኝ ቅዳሴውንም ሰዓታቱንም እርግፍ አድርጎ ትቶ ቀጥታ ስራው ላይ ፍጥጥ። ምን ነው ሰንበት ቀረ እባክህ ስራው አላላውሳለኝ፣ በጣም ቢዚ ሆንኩ። በቃ ይሄ ስራው፣ ፕሮጀክቱ፣ ቢዝነሱ፣ ሪል ስቴቱ ምናምኑ ብድሩ በዚህ ገብቶ በቃ ኢንቨስትመንቱ አልተቻለም። የሰጠን ግን ማን ነው? ይሄንን ሰጪው እንዳለ ይረሳል። ኧረ እኔ ከሸክላ ሰሪ አላንስም እጄ ላይ ናችሁ አለ እግዚአብሔር። አትርሱኝ እንጂ እጄ ላይ ሆናችሁ፣ አትበላሹ እንጂ እጄ ላይ ሆናችሁ። አትርሱት እግዚአብሔርን። ወንድሞችና እህቶች ብዙ ኪሎ ሜትር አቋርጣችሁ አብዛኛዎቻችሁ ደግሞ ተራራውን በእግራችሁ ለበረከት የወጣችሁ ሰዎች አላችሁ አይደል? ይህን ሁሉ ከወጣችሁ በኋላ እንደነበረው መመለስ ምን ጥቅም አለው? ሁፍ ያን ተራራ ወጥቼ ደከመኝ፣ ሻወር ትወስዳለህ፣ ቀዝቃዛ ሻወር፣ ልብስ ቀይራለህ፣ እዛው ሻይ ቤት በረንዳ ላይ ተመለሰ። ምን ጥቅም አለው ካልተለወጠ? ስለዚህ መለወጥ ያስፈልጋል። አቤቱ እንደገና ስራኝ፣ መንገድህን ምራኝ። ምርሃኒ እግዚኦ ፍኖተከ። አቤቱ መንገድህን ምራኝ፣ መንገድህን መርምር ወቅየኝ። ተበላሽቼ ከሆነ አስተካክለኝ። አንተ መንገድህን ምራኝ። አንተ ስትመራኝ እስተካከላለሁ። እግዚአብሔር ሲሰራን ብቻ እንለወጣለን። ማን ሲሰራን ወገኖች? እግዚአብሔር። ዛሬ በዓላቸው የሆነው በሰማዕትነት ያለፉ ቅዱሳን አባቶቻችን ሁለቱ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ማን የሰራቸው? እግዚአብሔር የሰራቸው ናቸው። አሳዳጅ ነበረ ጳውሎስ። ሲሰራው እግዚአብሔር ተሳዳጅ ሆነ። ስለ ቤተ ክርስቲያን የሚሳደድ መከራ የሚቀበል በሰይፍ የሚታረድ ሆነ። ሰይፍ ይዘው ወስደው በሮም አደባባይ ላይ ቅዱስ ጳውሎስ ታረደ፣ ጴጥሮስ ቁልቁል ተሰቀለ። እግዚአብሔርን ክዶ ያለማይተብ ረጅም ዓመት ከመኖር ይልቅ አምላኬ እግዚአብሔር ነው፣ ክርስቶስ ፈጣሪዬ መድኃኒቴ ነው ብሎ ቁልቁል መዘቅዘቅን መረጡ። እግዚአብሔር ሲሰራህ እንደዚህ ነው። እንለወጣለን። ክብርና ምስጋና ለአምላካችን። በደም የተሰሩበት ቀን ነው። ከሃዲ ሆኖ ከመኖር አማኝ ሆኖ መሞት ይሻላል። እግዚአብሔር ሆይ አምኜህ ልሙት፣ እንደገና ስራኝ በሉት። እንደነ ቅዱስ ጴጥሮስ እንደገና ስራኝ፣ እንደገና መንገድህን ምራኝ፣ እንደገና አስተካክለኝ። እኔ በሰሪው እጅ ያለው ሸክላ ነኝ። ሁል ጊዜ የማየው ሸክላነቴን ነው። ጀበና አድርገህ ስትሰራኝ ጀበናነቴ ይታየኛል። በቃ ግን እንዳበጃጀኸኝ ረሳዋለሁ። ሰው ሰውነቱን እያየ የሰራውን አምላክ የረሳበት ዘመን ላይ ነው ያለ ነው። ስለዚህ እኛ ከዚህ እንለወጥ። ውጡ። የመውጣት ዘመን ይሁን። ከኃጢአት ወደ ጽድቅ የመውጣት፣ ከዝሙት ወደ ድንግልና የመውጣት፣ ከዘረኝነት ወደ አንድነት የመውጣት፣ ከክፋትና ተንኮል ወደ ደግነት የመውጣት። እነ ቅዱስ ጴጥሮስ ወጡ። አላውቀውም ብሎ ነበር እኮ ጴጥሮስ። የእግዚአብሔር ልጅ ነው ክርስቶስ ባለበት አፉ። በአንድ ወቅት በፊልጶስ ቄሳሪያ ተስሎተ ቄሳሪያን ታውቁታላችሁ። በቄሳሪያ መኑ ይብለኒ ሰብ ለወልደ እጓለ እመሕያው፣ መነ ይብሉኒ ሰብ ለወልደ እጓለ እመሕያው። እኔ የሰው ልጅን ሰዎች ማን ይሉኛል አላቸው። በእለ ይብሉከ ኤልያስሃ ወመንፈቆሙ እለ ይብሉከ ሙሴሃ ወካልአን እለ ይብሉከ ኤርምያስሃ እያሉት ነው። ዮሐንስሃ መጥምቀ አንትሙኬ መነ ትብሉኒ፣ እናንተ ግን ማን ትሉኛላችሁ አላቸው። ሁሉም ዝም ሲሉ ጴጥሮስ ምን አለ? አንተ ክርስቶስ ወልደ እግዚአብሔር ሕያው፣ የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ ብሎ ነበር ጴጥሮስ። እንዲህ ባለበት አፉ ጌታችን ኢየሱስ ክርስቶስ ሐሙስ ማታ በጌቴሴማኒ በአጸደ ሐምል በአትክልቱ ቦታ ሲያዝ ተከተለው ርቆ። አልለይም ያለው ጴጥሮስ ርቆ ተከተለው። ተበላሸ። ሸክላው ጴጥሮስ ተበላሸ።
ርቆ መከተል ጀመረ። ሞትም ቢሆን አልለይህም ያለው ሰው ሃይማኖት እስከ መጨረሻ የምንታመንበት ነው። ጸሎተ ቡራኬ ላይ ካህኑ ቅዳሴ መካከል ወጥቶ ምንድነው የሚለው? እስከ መጨረሻይቱ እቅታ ድረስ ልዩ ሶስትነትህን ማመንን ፈጽምልን፣ ክደን እንዳንሞት አምነን እንድንሞት አብቃን። ዕብራውያን 11 ላይ ስለ ቅዱሳን ይተርክና እነዚህ ሁሉ ይላል አምኑ ወሞቱ፣ አምኖ ሞቱ። አምኖ ለመሞት ያብቃን ወገኖች። አምኑ ወሞቱ፣ እስከ መጨረሻ አምነው ሞቱ። ምን ተሻገሩ? ክርስቲያኖች ካመኑ በኋላ ተሻግረው ነው የሚኖሩት። ያላመኑት ነው ታሪካቸው እዚህ ምድር ላይ የሚያበቃው። ከዛ በኋላ ገሃነምና ሲኦል ይጠብቃቸዋል። እኛ ግን የገሃነም ልጆች አይደለንም። እኛ የመንግስተ ሰማያት ልጆች ነን። እኛ የሰማይ ዜጎች ነን። ወለነሰዘ ውስተ ሰማያት ሀገርነ ብለን የምንዘምር ነን። ሀገራችን በሰማይ ነው። አምላካችን እግዚአብሔር ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ግን ጴጥሮስ ርቆ ተከተለ። ርቃችሁ እኮ ነው ኦርቶዶክስ የሆናችሁት። ከሰንበት ርቃችሁ፣ ከቅዳሴው ርቃችሁ፣ ከስጋው ደሙ ርቃችሁ ኦርቶዶክስ የሆናችሁ ስንት ናችሁ? ብዙዎቻችን እንደዚህ ነን አይደል? ከቁርባኑ ርቀናል፣ ግን ኦርቶዶክስ ነን። የተበላሹ ሸክላዎች፣ የማይቆርቡ አስቀዳሾች፣ ወይንም የማያስቀድሱ አማኞች፣ የማይሳተፉ ሃይማኖተኞች፣ የተበላሹ ሸክላዎች ስንቶቻችን ነን? ሰንበትን በእግዚአብሔር ደጅ ላይ ያለ ነው። አሁንማ በቃ ከሆነ እድሜ በኋላ እሁድ ጭራሽ ቤተክርስቲያን አይደለም የምንመጣው። ለእሁድ የሚሆኑ ቁምጣና ጫማዎች፣ ስኒከሮች ተሰርተዋል። ማን ይለብሳቸዋል? ከዛ ተራራውን ሲሮጡት፣ መንገዱን ሲሮጡት ይውላሉ። እድሜ የሚጨምር ገነት የሚያስገባ ይመስል ሰንበት ተሽሮ ስፖርት ይሮጣል እንጂ የሚያስቀድስ የለም። የተበላሹ ሸክላዎች። በሰሪው እጅ ያለው ሸክላ ነኝ እኔ፣ ጌታ ሆይ አስተካክለኝ በሉት። የቤትህ መዓዛ እንደገና ይናፍቀኝ፣ ወደ ቤትህ ስመጣ ደስ አለኝ እንዳለው እንደ ዳዊት ልሁን። እግሮቼ በአደባባይ ይቁሙ፣ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኛል። ወቆማ እገሪነ ውስተ ጻድቂ ኢየሩሳሌም። ኢየሩሳሌም ሆይ እግሮቻችን በአደባባዮችሽ ቆሙ። በቃ ተተከልኩ። ተበላሽቼ ነበር፣ ተሰራው። አፍርሼ ነበር፣ እንደገና ቆረብኩኝ። ርቄ ነበር፣ ቀረብኩኝ። ወደ አባቴ ቤት ተመለስኩ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ተመልሻለሁ። ተበላሽቼ ነበር፣ አባቴ ቤት ተመለስኩ። እግዚአብሔር ለመመለስ ያብቃን ሁላችንን። ስለዚህ አማኝ ሆኖ መሞት ይሻላል። ጴጥሮስ ካደ፣ አላውቀውም አለ ጌታውን። ኋላ ግን ቁልቁል ዘቅዝቃችሁ ስቀሉኝ እስከ ማለት ደረሰ። እግዚአብሔር ታሪክ ይቀይራል። መድኃኔዓለም ታሪካችንን ይቀይርልን። እንደገና ይበጃል። በሰሪው እጅ ላይ ያለ ሸክላ እግዚአብሔር እንደገና ይሰራናል። እንደገና። ስለዚህ እዚህ የመጣንበት ትልቁ ዓላማ መሰራት፣ በውስጣችን መለወጥ፣ መታደስ አለብን። እየሰማችሁ ነው አይደል? የሃይማኖታዊ ተሐድሶ አይደለም የማወራችሁ፣ ሰብአዊ ተሐድሶ። ግልጽ ነው አይደል? የቆሸሸ ሰውነታችን እንደገና እንዲስተካከል ምንድነው? ወሐደስኮ በዘኢይማስን ዘስህተታት በጠላ ይላል። በስህተት የተበላሸውን የሳተውን የሰውን ልጅ ሰውነት እንደገና ምን አደረግከው? አደስከው ይላል። በክርስቶስ የታደሰው ሰውነታችን ወደ ብሉይነት እንዳይመለስ እንደገና ስራኝ በሉት። እግዚአብሔር ሰሪያችን ነው። ስለዚህ እዚህ የመጣ ነው የነ ብርሃናት ዓለም ጴጥሮስ ወጳውሎስ የሰማዕትነት ታሪካቸው የሚተረከው እንደገና የመሰራታቸው ምልክት ነው። አሳዳጅ የነበረው ጳውሎስ በሰይፍ ሲታረድ አልፈራም። ከሃዲ የነበረው ጴጥሮስ አሁን አምኖለት ቁልቁል ዘቅዘቃችሁ ስቀሉኝ እስከ ማለት የደረሰ ሆነ። እግዚአብሔር ይለውጣል፣ የእኛንም ታሪክ ይለውጥልን። በረከት አፍሰን የምንመለስ ያደርገን። ይቆየን። ስብሐት ለእግዚአብሔር።